ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም እነሆ ተገኝተናል። ትላንት ሶስተኛ ደረጃን ለማረጋገጥ ብለን ያደረግነውን ጨዋታ ባዶ ለባዶ በሆነ ውጤት አጠናቀናል። ዩናይትድ ትላንት ተርፏል ማለት እንችላለን። ሙሉ የጨዋታ የበላይነት ተወስዶበታል። ከትላንቱ ጨዋታ የምናነሳቸው በጣም ወሳኝ የሆኑ ትዝብቶች ይኖሩናል። ሴላሜንስን እናሞካሻለን። ያለ ካሳሜሮ ህይወት ወይም ውጤት በዩናይትድ ቤት ከባድ ነው እንላለን። የአማድ ነገር ይበልጥ አሳሳቢ ነው እንላለን። የዘርክዚን ነገር አንስተን ዩናይትድ ጥሩ ቤንች የለውም ብለን ዘርክዚን እንተቻለን። የብሩኖ ፈርናንዴዝ ሪከርድ መስበር ጉዳይ አሳስቦናል ብለን ስለዚህ ጉዳይ እናወራለን። ስለ ማይክል ካሪክም ማጫወት እንደዚሁ ጥያቄ እናነሳለን። ቤተሰቦቻችን ይሄ ከትላንት ጨዋታ የምናካፍላቸው አጠቃላይ ትዝብት ነው። ዩናይትድ ባዶ ለባዶ አጠናቋል። አሁንም ግን ሶስተኛ ሆኖ ሊጉን ማጠናቀቅ እድል ሙሉ ለሙሉ ያለው ይመስላል። ዝውውርን በተመለከተ ቤተሰቦቻችን በጣም ወሳኝ የሆኑ ሁለት ተጫዋቾችን ዛሬ አስተዋውቃችኋለሁ። የዩናይትዱ ጄሰን ዊልኮክስ እና የአካዳሚ ዳይሬክተር የሆነው ስቴፋን ትሮፋይ ለምንድን ነው የሌስተር ሲቲ ሰዎችን አግኝተው ያወሩት? የሚፈልጓቸው ሁለት ድንቅ ተሰጥኦ ያላቸው ተጫዋቾች ማን ናቸው ለሚለው ዛሬ ምላሽ የምንሰጣቸው ይሆናል። እነኝን ሁለት ተጫዋቾች አስተዋውቃችኋለሁ ማንነታቸውን። ካርሎስ ባሌባ ትላንት አስደናቂ ነበር። ብራይተንን ወደ አውሮፓ መድረክ ሊመልሰው የተቃረበ ይመስላል። ባሌባ ከተኛበት እንቅልፍ ነክቶ የሊጉ የመጨረሻ ጥቂት ሳምንታት ጨዋታ ሲቀሩት ወደ ቀድሞ ብቃቱ ተመልሷል። ትላንት ጨዋታውን አጠናቆ ኢንስታግራም ላይ ፖስተው ፖስት ወደ ዩናይትድ መምጣቱ የጊዜ ጉዳይ እንደሆነ ተጫዋቹ ጥቆማ ሰጥቷል። ምን ፖስተ ባሌባ የሚለውን እነግራችኋለሁ። ከዚህ በፊት ባሌባ ካሚንግ ቱ ኦልድ ትራፎርድ ሲል ብራይተን እና ዩናይትድ ከመጫወታቸው በፊት ተጫዋቹ ፖስት ካደረገ በኋላ ወዲያውኑ ፖስቱን ደልቶት ነበረ። አሁን ደግሞ ትላንት አንድ ሰምና ወርቅ ያላት አባባል ወይም ካፕሽን ከፖስቱ ታች አስቀምጦ ይሄ ካፕሽን በደንብ ተተንትኗል። ምን ሊል እንደፈለገ እሱንም ነግራቸው ይሆናል። አንድ ብራዚላዊ አማካይ ስፍራ ተጫዋች የዩናይትድ የመጀመሪያ ፈራሚ ይሆናል እየተባለው ማነው ይሄ ተጫዋች? ከዜናው ምላሽ የምታገኙ ይሆናል። ብቻ እናንተ እንደተለመደው ፍቅራችሁን ላይካችሁን ሳትሰስቱ ስጡን። ቤተሰቦቻችን እኛም መረጃዎችን ሳንሰስት ወደ እናንተ እናደርሳለን። አብራችሁ ይሁኑ። መልካም ቆይታ። ሁለት ጨዋታዎች ብቻ በቀሩት በእንግሊዝ ፕሪሚየር ሊግ ትላንትና ወደ ሰንደርላንድ አምርተን ከሰንደርላንድ ጋር ጨዋታ አድርገን ነበር። ያው ጨዋታው ባዶ ለባዶ በሆነ ውጤት ጎል ሳይቆጠርበት ተጠናቋል። ግን ስለዚህ ጨዋታ በጣም ብዙ ቆይቼ እንደሌላው ጊዜ እንዲሁ የማወራበት ጨዋታ አይደለም። ቤተሰቦች ግን ደግሞ ማናልፋቸው ማንሳት ያሉበት ነጥቦች አሉ። በጣም አጠር አጠር እያደረግኩ እነኛ ነጥቦች ላንሳና ወደ ዜናዎቻችን እናልፋለን። የትላንቱ ጨዋታ ትልቁ ሃይላይት የነበረው ሴላሜንስ ነው እና ሴላሜንስን ይበልጥ የወደድንበት እንደው ማንቸስተር ዩናይትድ ይሄ ልጅ በምን ቀን ያገኘው በምን ቀን ነው ያስፈረመው ብለን የምናደንቅበት ሲዝን እንዲሆን ይበልጥ ይሄንን ግብ ጠባቂ ያሞካሸንበት በደንብ ችሎታውን በተለይ እኔ ከዚህ በፊት ይወላችሁ ሴላሜንስ የዩናይትድን በተከላካይ መስመር ሲያረጋጋ ተጫዋቹ የሚጥላቸው በጣም እንደው ጥሩ የሆኑ የተመጠኑ ፓሶቹ እርጋታው ከኋላ መጫወት ስንፈልግ ተጫዋቹ በደንብ ከተከላካዮች ጋር ያለው መናበብ እና የእግር ላይ ኳስ የመጣል ችሎታው ፌቱ በጣም ጥሩ ነው። ልጁ ከኳስ ጋር ያለው ነገር ከዛ ውጪ የኮርና ላይ ኳሶች ዩናይትድ ከዚህ በኋላ የሚደፈር ቡድን አይደለም። ይሄ ልጅ በደንብ ልምድ እያገኘ ሲሄድ ኦልሬዲ ገና 1 ዓመት ሳይሞላው የመጣው በቅርብ ነው፣ በዚህ ሲዝን ነው። ልጁ ግን በፕሪሚየር ሊጉ የ10 ዓመት የ5 ዓመት ልምድ ያለው ግብ ጠባቂ ነው የሚመስለው ሴላሜንስ እና እውነት እንደው ይሄ የቤልጂየሙ ክለብ ይሄ ልጅ ለእኛ በ18 ሚሊዮን ፓውንድ ነው ይሸጥልን። እኔ ለዩናይትድ መልማዮች ተነስቼ ነው የማጨበጨበው። ቤተሰቦቻችን እንደው አሁን እናንተ አታዩኝም እንጂ ሁል ጊዜ ይህን ልጅ ባየሁ ቁጥር የምልመላ ጥራታችን ሁል ጊዜ እንዲህ ነው መሆን ያለበት። ገንዘብ ላይ ብቻ ማተኮር የለብንም። ዩናይትድ 100 ሚሊዮን ፓውንድ ተጫዋቾችን ለመልመል ማውጣት የለበትም። አሉ እንደዚህ አይነት ታለንቶችን በነገራችሁ ላይ በክንፍ ቦታ በአጥቂ ቦታ ላይ አሉ። እንደዚህ አይነት ታለንቶች አሁንም ቢሆን በአማካይ ቦታ ላይ አሉ፣ በተከላካይ ቦታ ላይ አሉ። ችግሩ እንደ የዩናይትድ የግብ ጠባቂዎች መልማይ እንደሆነው ሰው ሩበን አሞሪም ኖ ማርቲኔዝ ይምጣልኝ ብሎ
ከክለቡ ቦርድ ጋር ፍጥጫ ውስጥ ሲገባ አይሆንም፣ ማርቲኔዝ መምጣት የለበትም፣ እድሜው እንደዚህ ነው፣ ማርቲኔዝ መምጣት የለበትም፣ ደሞዙ እንደዚህ ነው፣ ከዚህ ቁጥራዊ ነገሮች አንጻር ሴላሜንስን ብናመጣ የተሻለ ነው ብሎ አሞሪምን በሙግት ያሸነፈው እሱ ሰው ሜዳ ላይ ይገባዋል፣ ላሜንስ መምጣት አለበት ብሎ ያኔ ሩበን አሞሪምን የሞገተ የተከራከረለትና ወደ ዩናይትድ እንዲመጣ ያደረገው ሰው ማለት ነው። እና እኔ ሴላሚንስን ሳየው የማንቸስተር ዩናይትድ ከቀጣይ ምልመላዎች በሌሎች ዲፓርትመንቶች በግብ ጠባቂ ቦታ ላይ እንደው እሱ አለ በቃ በሌሎች ዲፓርትመንቶችም ግን እንዲደገም እፈልጋለሁ። ይሄ ማለት እኮ ቤተሰቦች በ50 ሚሊዮን ፓውንድ ዩናይትድ 3 በጣም ጥሩ ተሰጥኦ ያላቸውን ተጫዋቾች እኮ ሌላም እንዲሁ ማምጣት ይችላል ማለት ነው። ዲፓርትመንቱ በደንብ አድርጎ ከሰራ በተለያዩ ቦታዎች ላይ እያችሁ በኋላ ከ4 ዓመት በኋላ ምናልባት ከ3 ዓመት በኋላ 100 ሚሊዮን ፓውንድ ሊያወጡ የሚችሉ ተጫዋቾችን እና ሴላሜንስን ሳይሆን ትላንት ምንድነው የተለየብኝ? እስካሁን ድረስ ተጫዋቹ ዋን ቱ ዋን በደንብ የተፈተነ አይመስለኝም። እኔ ረስቼው ሊሆን ይችላል። ከረሳሁት አስታውሱኝ ቤተሰቦች። ሴላሜንስ እንደ ትላንቱ በብዛትና በጥራት ዋን ቱ ዋን ከተቃራኒ ቡድን ተከላካዮች አጥቂዎች ጋር ተገናኝቶ በተለይ ከሳዲክ ጋር ተገናኝቶ ያስጣለው ኳስ የመለሳቸው ኳሶች ሴላሜንስ እንደዚህ አይነት ችሎታም እንዳለው እንድረዳ ነው ያደረገኝ። ከዚህ በፊት ጠንካራ ጎኑ ነው ብዬ ነው በግሌ የማስበው እርጋታው፣ የዩናይትድን ተከላካዮች የሚያረጋጋበት መንገድ፣ በራስ መተማመኑ። ሌላው የአየር ላይ ኳስ ሲመጣ ተጫዋቹ ወይ ፐንች ያደርጋል ወይ ደግሞ ኳሷን አፍኖ ይዞ ይወድቃል እና ይሄ ትልቁ ኳሊቲው ነበር የሴላሜንስ የሚመስለኝ። እና ብዙ በእንደዚህ አይነት ዋን ቱ ዋን ኳሶች ተፈትኖ ተጫዋቹ ኳስ መልሶ ያየሁበት ቀን የለም በዩናይትድ ባሊያ ልጁ መጫወት ከጀመረ ጊዜ ጀምሮ። እና ትላንት ይሄን ነገር ግን ተመለከትኩኝ። በተለይ ያለቀላቸው ሳዲክ በጣም ማስቆጠር የሚችላቸውን 2 የጎል ማግባት እድሎች ነው ተጫዋቹ ዋን ቱ ዋን አግኝቶት ያመከነው። ሴላሜንስ የጨዋታው ኮከብ ቢባል በትላንቱ ጨዋታ እንደው የሚያንስበት እንጂ የሚበዛበት አይደለም። ክሊንሺት ነው ያስመዘገበው፣ 4 ሴቮችን እንዲያደረገው። ኦልሬዲ እውነት ለመናገር ትላንት ዩናይትድ የጨዋታ ብልጫ ስለተወሰደበት ጨዋታውን 2-0 ወይ 3-0 መሸነፍ ይገባው ነበር። ግን እድሜ ለሴላሜንስ ሲሆንና ይሄ ተጫዋች 4 ሴቮችን ኢንሳይድ ቦክስ አድርጎ 2.05 ጎል ፕሪቨንት በማድረግ 6 ሪከቨሪዎችን አድርጎ 100% ዱዌልስ ወን አድርጎ የጨዋታው ኮከብ ተብሏልና እኔ ለሴላሜንስ ቃላት የለኝም እውነት ለመናገር። ስለዚህ ልጅ ብዙ አላወራሁም፣ ግን አይ ቲንክ አሁን ጊዜው ነው። ይሄ ተጫዋች ወደ ማንቸስተር ዩናይትድ ከመጣ በኋላ ዩናይትድን ተሸክሞ ዩናይትድን ለዚህ ደረጃ ማብቃት እየቻለ እጅግ ድንቅ የሆነ ተሰጥኦ ያለው ግብ ጠባቂ መሆኑን በደንብ ያሳየበት ነው እና እሱ ወደ ማንቸስተር ዩናይትድ ከመጣ በኋላ እኔ የሲዘናችን እንደው እንደ ቡድን ወደ አውሮፓ ቻምፒዮንስ ሊግ መመለሳችን ትልቁ ስኬታችን ነው እና ማድረግ የምንፈልገውም ያን ነበር፣ አድርገናል። ከሊጉ 3 ምርጥ ቡድኖች መካከል ዩናይትድ አሁን አንዱ ሆኗል። 3ኛ ነው ሆኖ የሚያጠናቀቀው፣ ምንም ጥያቄ የለውም። ዩናይትድ አሁን የ6 ነጥብ ልዩነት ያለው ከሊቨርፑል ጋር። ግን ከዚህ ውጭ ደግሞ እንደው በዚህ ሲዝን ያየኸው የተመለከትከው ጥሩ ነገር መንጌ ምንድን ነው ካላችሁኝ፣ ዩናይትድ ሴላሜንስን ማስፈረሙ ይሄ የዩናይትድ የብሩህ ተስፋ መገለጫ አንዱ ነው። ዩናይትድ ይሄን ልጅ ማግኘቱ በጣም እድለኛ ነው። በጣም ገዳም የሆነ ልጅ ነው። እሱ ሜዳ ላይ በተሰለፈባቸው ጨዋታዎች ዩናይትድ ብዙ ነጥቦችን ሰብስቧል። ከኦናና ጋር ስታነጻጽሩት ፍጹም የማይገናኝ ነው እና ከብቃቱ ባለፈ ልጁ የዩናይትድ ገድ ሆኖ ወደ ዩናይትድ የመጣ ልጅ ነው፣ የፈረመ ልጅ ነው። ሌላው ትልቁ ነገር ብሩኖ ፈርናንዴዝ በጣም ምርጥ የሆነው ሲዘን ማሳለፉ ነው። ብዙ አሲስት ማድረጉ ነው። እናወራለን ስለሱ ከላሜንስ ውጭ ማለት ነው። ብሩኖ ፈርናንዴዝ መጠቀስ አለበት ለዩናይትድ ሲዘን ማማር። ከዛ በተረፈ ደግሞ የካዛሜሮ በጣም አስደናቂ የሆነ ኮሚትመንት እና ፕሮፌሽናሊዝም ዩናይትድን ለዚህ አውሮፓ መድረክ አብቅቶታል ብዬ ነው ማስበው። አሁን ይህን ካነሳው በዛው የካዛሜሮን ጉዳይ ማንሳት ይኖርብኛል። ሴላሜንስን በዚህ መልኩ ካመሰገንኩ ካሳሜሮ እንደሆነ በምን እንደምገልጸው ካሳሜሮን አላ የማንቸስተር ዩናይትድ የአማካይ ክፍል እንደዛ ሲገላለጥ እንደዛ ሲከፋፈት ትላንት ተመለከትን። ዩናይትድ እንደው አጥንት አከርካሪ የሌለው ቡድን ይመስል ነበር ያለ ካሳሜሮ። አማካይ ክፍሉን እነ ግራኒት ዣካ እንደፈለጉ ሲፈነጩበት ነበር። ማንቸስተር ዩናይትድ ለ90 ደቂቃ ያህል ኳስ ቁጥጥር ሳይኖረው እንደው ዩናይትድ ከ90 ደቂቃ በኋላ የመጨረሻዎቹን 5 ደቂቃዎች ጎል ለማስቆጠር ተፍተፍ ሲል የነበረ ቡድን መስሏል። የመጨረሻዎቹን 5 ደቂቃዎች ሙሉ 90 ደቂቃ
ሰንደርላንድ ኳስ ተቆጣጥሮ ብዙ የጎል ማግባት እድሎችን አምክነው ስተው ዩናይትድ እስከ 90ው ደቂቃ ድረስ ጨዋታ ውስጥ ነበር ማለት ነው ይቸግረኛል ቤተሰቦች። እና ይሄ የሆነው ደግሞ የቡድኑ የጀርባ አጥንት የሆነው አከርካሪው ካሳሜሮ ባለመኖሩ ምክንያት ነው። እና ትላንት እንደው ሌሎች ያልተሰለፉ ተጫዋቾችም ነበሩ፣ ግን የካሳሜሮ አለመኖር ዩናይትድን እንዴት እንደሚጎዳው በግልጽ ያየንበት። እንደውም አንዳንድ ደጋፊዎች ካሳሜሮን በክለቡ አዲስ ኮንትራት መስጠትና በክለቡ ማቆየት እንደው አስፈላጊ ነገር ብቻ ሳይሆን ግዴታም ነው ብለው አስተያየት እስኪሰጡበት ያስደረሳቸውን ነገር ነው የተመለከትነው ቤተሰቦቻችን። እና እውነታቸውን ነው። አሁን ትላንት ካዛሜሮ ባለመኖሩ የዩናይትድ የአማካይ ክፍል እንዴት ምስቅልቅል ወጥቶ እንደነበረ ተመልክታችኋል። ኮቢ ሜኖ ያለ ካዛሜሮ ውበት እንደሌለው እና ዩናይትድን የአማካይ ክፍል መቆጣጠር እንደማይችል በግልጽ በደንብ አድርገን ያየንበት ጨዋታ ይመስለኛል። አውቃለሁ ሰንደርላንዶች በጣም ፊዚካል ናቸው። እያንዳንዱ ተጫዋች ከተከላካይ መስመር ጀምሮ ፊት መስመር ላይ እስከ አጥቂ ድረስ ያሉ በጣም ጉልበተኛ ናቸው። በዱወልስ ላይ በተለይ የዩናይትድ ተጫዋቾች ትላንት ዱወልስ ላይ እያንዳንዱ ኢች ቦል ነበር ትላንት ሲያሸንፏቸው የነበረው። በአየር ላይ የሚመጡ ኳሶችን በሉ በመሬት ላይ የሚሰጡ ኳሶችን በሉ ኤቭሪ ዱወልስ አሸናፊ የነበሩት ሰንደርላንዶች ናቸው። አንዱ ተጫዋች ሲመጣ አንድ ብቻውን አይመስላችሁም። ሁለት ተጫዋቾች ተደርበው የሚመጡ ነው ይመስላችሁ። ያላቸው ጉልበት ያላቸው ጨዋታን የማሸነፍ ፍላጎት ሻርፕነሳቸው የሚጫወቱበት ኢንቴንሲቲ በጣም የሚያስገርም ነበር። ትላንት ዩናይትድ እድለኛ ነበር ባለመሸነፉ እና ይበልጥ የዩናይትድ የአማካይ ክፍል ደግሞ ኤክስፖዝ የሆነበት ነበር ካሳሜሮ ባለመኖሩ ምክንያት። በተለይ ቀጣይ ሲዝን ላይ ወደ አውሮፓ ሻምፒዮንስ ሊግ ተሳትፈን ጨዋታዎችን የምናደርግ ከሆነ የዩናይትድ የአማካይ ክፍል እንዲሁ ዝም ብሎ የሚሳቅበት አማካይ ክፍል ሊሆን ይችላል ካልተጠናከረ በስተቀር። ትላንት ብዙ ትምህርት ለክለቡ አመራሮች የሰጠ ጨዋታም ይመስለኛል። ዩናይትድ ቁልፍ የሆኑ ተጫዋቾች በተለይ ካዛሜሮን ሲያጣ ምን ሊመስል እንደሚችል እንደው አጥንት የሌለው ይሄ ጥርስ የሌለው አንበሳ ዩናይትድ እንደው ዋነኛ ተከላካይ ማገር የሌለው አጥር የሌለው በደንብ ቡድን መስሎ ነው ዩናይትድ ቁልጭ ባለመልኩ ትላንት ሲታይ የነበረው። በጣም ሚስ ነው ያደረግነው ካዛሜሮን ቤተሰቦቻችን። በአማካይ ቦታ ላይ ተሰልፎ የነበረው ሜሰን ማውንት ምን እንደሚፈልግ ምን እንደሚጫወት የማናቅበት ዝም ብሎ ውር የሚልበት ለቡድኑ ጥቅሙ ምኑ ጋር እንደሆነ በአጠቃላይ በድፍረት የማትናገሩለት አይነት ተጫዋች ሆኖ ነው የቆየው ማለት ነው። ካሳሜሮን ሲያጣ ብቃቱን ብቻ አይደለም የሚያጣው፣ ታጋይነቱን አይደለም የሚያጣው ቤተሰቦች፣ እድሉንም ነው የዩናይትድን የማሸነፍ እድል ሁሉ ነው ይዞ የሚሄደው። እሱ በተሰለፈባቸው ጨዋታዎች ዩናይትድ የማሸነፍ ንጻሬው በጣም ከፍ ያለ ነው። እሱም ባልተሰለፈባቸው ጨዋታዎች በሙሉ ዩናይትድ ደግሞ ወይ ተሸንፈዋል ወይ አቻ ወጥተዋል። 4 ጨዋታዎችን አድርጎ ከአራቱ 3ቱን ተሸንፎ አንዱን አቻ ወጥተዋል። በሲቲ 3-0 ተሸነፈ አዌይ። በተለይ ብሬንትፎርድን አዌይ በጣም ተበልጠን ካስታወሳችሁ 3-1 ብሬንትፎርዶች አሸነፉን። ከእንደገና ከአስቶን ቪላ ጋርም የጨዋታ የበላይነት ተወስዶብን 2-1 በሆነ ውጤት በአስቶን ቪላ አዌይ ተሸነፍን። ከእንደገና ትላንት ደግሞ በሰንደርላንድ አቻ ወጣን። ኦልሞስት ያው ተሸነፍን አልልም፣ ግን በቃ የሽንፈት ያህል ነው እኔ የትላንቱን ጨዋታ የቆጠሩ። ካዛሜሮ በሌለበት ጨዋታ ታምናላችሁ ቤተሰቦች? ያለፉትን 4 ጨዋታዎች አድርገን ወይም በባለፉት ከትላንት ጨዋታው በፊት ዩናይትድ የተቆጠረበት በ3 ጨዋታ የተቆጠረበት ጎል 8 ነው ቤተሰቦች። ይሄን ታምናላችሁ? ያስቆጠረው ጎል ደግሞ ዩናይትድ በአጠቃላይ 2 ጎል ብቻ ነው። ካሳሜሮ ባልተሰለፈባቸው የትላንቱን ሳይጨምር ያለፉትን 3 ጨዋታዎች ከተመለከታችሁ 8 ጎል ተቆጥሮበት 2 ጎል ብቻ ነው ያስቆጠርነው። እሺ ተከላካዩም እንደው ትላንት ጥረት አድርገዋል፣ ጥሩ ነበሩ፣ መጥፎ ናቸው ብዬ ማለት አልችልም፣ ግን ተከላካዩ ይጋለጣል። ብዙ ጎሎች የሚገባበት ዩናይትድ ነው የሚሆነው እና ያለ ካሳሜሮ ማሸነፍ አይታሰብም በማንቸስተር ዩናይትድ ቤት። እና የዚህ ልጅ ቀዳዳ የዚህ ልጅ ክፍተት እንዴት አድርገን ነው ምን ደፍነው? እሱ ትልቁ የቤት ስራ ነው። እኔ ለክለቡ ባለቤቶች የቤት ስራውን ትቻለሁ፣ እንዴት አድርገው የሱ ቦታ እንደሚሸፍኑት በኋላ ምላሽ የምናገኝ ስለሚሆን ማለት ነው። ሌላው እንደው ብዙ አልቆይ እና እዚህ ጋር ቤተሰቦች ግን ማንሳት ያለብኝ ነገር ስላለ የሆነ ነገር ልበል። የአማድ ነገር በጣም ከጊዜ ወደ ጊዜ አሳሳቢ እየሆነብኝ መጥቷል። ትላንት አማድ አላቅም ቤተሰቦች፣ በጣም የምትወዱት የዩናይትድ ደጋፊዎች አላችሁ፣ ግን እኔ ስቲል አማድ የዩናይትድ ቋሚ ተሰላፊ ለመሆን አሁን በተለይ ብቃቱ አለው የሚል እምነት የለኝም። ይሄን ቀደም ብዬ ተናግሬያለሁ። ትላንት ደግሞ ይበልጥ እያረጋገጠልኝ የመጣ ተጫዋች ነው።
ተጫዋቹ ዩናይትድ ቅጣት ምት ባገኘ ጊዜ ብሩኖ ፈርናንዴዝ ጥሩ የሆነች ኳስ አቀብሎት ነበር። ተጫዋቹ ግራኝ ነው። ኦፍኮርስ ኳሱን ሞክሮታል። ከቅጣት ምት መሬት ለመሬት ነበር ለአማድ ኳሱን ያቀበለው፣ ግን ታርጌቱን አላገኘም ተጫዋቹ። ኳሷ ወጥታበታለች። ይህ አንዱ ነው። ከዛ ውጪ ደግሞ በተለይ የሆነ ሞመንትን ልጥቀስ። ጨዋታው እየገፋ በመጣ ቁጥር በጣም ጥሩ የሆነች ኳስ ተጫዋቹ አገኘ። ይኸው ቪዲዮ ላይ አካትትላችኋለሁ፣ ታዩታላችሁ። እዚህ ቪዲዮ ላይ ይኖራል። አማድ ካለበት ፖዚሽን አንጻር በጣም ጥሩ የሆነ ፖዚሽን ነበር። ምክንያቱም አማድ ግራኝ ነው። ግራኝ ስለሆነ ለሱ አመቺ ነው። በቃ እንደዛ አይነት ኳስ ተጫዋቹ ወደ ጎል የማይሞክር ከሆነ ስፔስ አለው፣ ብዙ ቦታ አለው፣ ክፍተቶች አሉ። ተጫዋች ማንም የለም ከፊቱ፣ እሱና ጎሉ ብቻ ነው ያሉት። በግራ እግሩ ከርቭ አድርጎ ኳሷን መረብ ላይ ማሳረፍ ይችል ነበር። ምክንያቱም አማድ የምናውቀው ጥሩ የሆነ የግራ እግር ተጫዋች ስለሆነ ማለት ነው። ግን አማድ ምን ያደረገ? ለማቲያስ ኩኛ ነው ኳሱን ለማቀበል ጥረት ያደረገው። ሲያቀብል ደግሞ ፓስ ያደረገበት መንገድ ወረስት ፓስ ነበር። በቃ ሲምፕሊ ታብ ማድረግ የሚችለውን ኳስ ተጫዋቹ ወይ በራሱ ተማምኖ ኳሱን ሞክሮት ወይ ግብ ጠባቂው አለወጣበት ወይ ደግሞ ኳሱን ሞክሮ አልተሳካለትም ብለን አንልም። ለማቀበል ሙከራ አደረገ። ቢመታው የተሻለ ነበር። ለሱ በጣም አመቺ የሆነ ቦታ ላይ ነበር። ግን ደግሞ ያችን ኳስ አቀበላለሁ በሚል ተጫዋቹ ኩናሃ ሳይደርስባት ቀረና የሰንደርላንድ ተጫዋቾች አገኟት ማለት ነው። አማድ ትላንት በጣም ጥሩ አልነበርም። በጣም ጥሩ አልነበርም እና እኔ የለመድኩትን አማድ ነው የሆነብኝ። ለዩናይትድ ውጤታማነት ልጁ የሚያመጣው አስተዋጽኦ ሜዳ ላይ ብዙ አይታየኝም እና የአማድ እንደው በተለይ ጎል ላይ ያለው ይሄ አስፈሪነት አማድ በጣም በጣም ቀንሶብኛል። ከአሞሪም ስንብት በኋላ በጣም የወረደ ልጅ ነው። ከአፍሪካ ዋንጫው ወዲህ አማድ አይደለም፣ ብሪያን ምቦሞ አይደለም። ይሄ ነገር አሳሳቢ ነው። ቤተሰቦች አንድ እናንተን ሀሳብ አላውቅም፣ ኮሜንት ላይ አስቀምጡልኝ። የዘርክዚን ጉዳይ ሳነሳ ስለ ዘርክዚ ትላንት ካሪክ ማሰለፉ እሱን ቤስት ማድረጉ በጣም ጥሩ ነው ብዬ ነው የማስበው። ጥሩ ነው ያልኳችሁ ዘርክዚን የቡድን ተጫዋች እንደሆነ እናውቃለን። ማንቸስተር ዩናይትድን እንደሚወድ እናውቃለን። በዩናይትድ ቤት መቆየት እንደሚፈልግ እናውቃለን። እና ብዙዎቻችን ዘርክዚ ምን አለ የመጫወት እድል ቢያገኝና ብንመለከተው የሚል ጉጉት ነበር። አሁን ያ ጊዜ ደረሰ። ተሰለፈ። ትላንት ዘርክዚን አየሩ። ምንም ዝግጁ ያልሆነ ዘርክዚ ኳስ ኢዝሊ ነው ተጫዋቹ የሚነጠቀው። እኔ እሱ ብቻ አይደለም ብዙ የዩናይትድ ተጫዋቾችንም ወቅሳለሁ። ኳስ ከያዙ በኋላ ፕሬዠር የመጋበዝ ባህሪ ያላቸው። ኳሱ እኮ በጣም ፍሪ ለሆነ አጠገባቸው ላለ ሰው ኢዝሊ ማቀበል የሚችሉትን ኳስ በግድ ኑና እንደው ታገሉን የሚል የመጋበዝና በጣም በቀላሉ ኳስን የማባከን እና ለተቃራኒ ቡድን ተጫዋች እንዲሁ የመስጠት ባህሪ ያለባቸው ማለት ነው። ይሄ ዩናይትድን ዋጋ ያስከፍላል። በነገራችሁ ላይ እንደው ትላንት ዘርክዚን ጠቀስኩ እንጂ እና አማድን በሉት አንዳንድ የዩናይትድ ተጫዋቾች በዘፈቀደ የሚያባክኗቸው ኳሶች በቀላሉ ለተቃራኒ ቡድን አሳልፈው የሚሰጧቸው ኳሶች በኋላ ላይ ዋጋ ያስከፍላሉ። በራሳቸው ጊዜ ፕሬዠር ስለሚጋብዙ ራሳቸው ላይ ማለት ነው። እና ትላንት ዘርክዚ የዛ ትክክለኛ መገለጫ ነው። ይሄ ተጫዋች የዘጠኝ ቁጥር ተጫዋች ሁሉ አይመስልም። በጣም ወደ መሀል ተስቦ ነው የሚጫወተው። ፊቱን ለጎሉ አዙሮ ነው የሚጫወተው እና የሚያገኛቸውን የጎል ማግባት እድሎች በቃ ይሄ ልጅ መፍጠር አይደለም፣ የጎል ማግባት እድል መፍጠር አይደለም፣ ለምን እንደሚጫወት ራሱ አይገባቸውም ዘርክዚ። እና በተለይ ከሆነ ደቂቃ በኋላ ደግሞ መጫወት አቆሞ ነበር። ምናልባት ረዥም ጊዜ ስለተጫወተ ሊሆን ይችላል። በቃ የሆነ ከሰባ ምናምን ደቂቃ በኋላ ቆመ ልጁ እና ዩናይትድ ጥሩ የሆነ ቤንች እንኳን እንደሌለው ቤተሰቦች አያችሁ። እነ ሼሽኮ ሳይኖር ብሪያን ምቦሞ ቤንች ሲሆን ዩናይትድ አንዳንድ ወሳኝ ተጫዋቾች ሲጎዱ ጥሩ የሆነ እነሱን መተካት የሚችል ተጫዋች እንኳን እንደሌለው ዘርክዚ ትላንት በደንብ አድርጎ አሳይቶናል። እና ዘርክዚን በግል ወደዋለሁ። ምክንያቱም የዩናይትድ ደስታ የተጫዋቾቻችን ደስታ እሱንም ስለሚያስደስተው እና የቡድን ተጫዋች ስለሆነ ልጁ የሚጠላ ልጅ አይደለም። ግን ደግሞ በማንቸስተር ዩናይትድ ሌቭል ያለ ልጅ አይደለም እና ዩናይትድን ከቤንች ተነስቶ ቲሙን ይቀይራል ብላችሁ የምትሉት ተጫዋች ዘርክዚ አይደለም። ስለዚህ አይዶን ኬር ከዚህ በኋላ ዘርክዚ ዩናይትድን ቢለቅ ብዙም መከፋ አይሆንም። ዩናይትድ ገንዘብ እስካገኝበት እና ሌላ ተጫዋች እስከተካበት ድረስ ማለት ነው። ላውረን ዋይትዌል ዘርክዚ ዩናይትድን ሊለቁ ከተዘጋጁ ወይም ክለቡ ሊሸጣቸው ወይም ደግሞ ጥያቄ ከቀረበለት ኮንሲደር ከሚያደርጋቸው ተጫዋቾች መካከል አንዱ ነው ብሎ ከሜሰን ማውንት
ማኑኤል ኡጋርቴ ጋር አብሮ ቀላቅሎታል ማለት ነው ዘርክዚ እና የትላንቱ ዲስፕሌይ በተለይ ዩናይትድ የለውም። በቃ ተጫዋች ጥሩ የሆነ ዩናይትድ ቤንች የለውም። ጥሩ የሆነ ቤንች የለንም። ጉዳት የሚመጣ ከሆነ በዚህ በጣም ጠባብ በሆነው ስኳድ ትላንት እንደተመለከትነው በቀጣይ ሲዝን በአውሮፓ ሻምፒዮንስ ሊግ በ4 መድረኮች ላይ ለዩናይትድ መፎካከር በጣም በጣም ከባድ ነው። ቤተሰቦች በጣም ከምታስቡት በላይ ቡድኑ መጠናከር እንዳለበት በደንብ የተረዳንበት ጨዋታ ይመስለኛል የትላንቱ። ሌላው የብሩኖ ሪከርድ ጉዳይ ነው። ከምንም በላይ ያሳዘነኝ የእሱ ሪከርድ ጉዳይ ነው። እውነት ለመናገር ትላንት ስለ ዩናይትድ ውጤት ብዙ እየተጨነቅኩ አልነበር። ምክንያቱም አይኖ ዩናይትድ ሶስተኛ ሆኖ ሊያጠናቅቅ እንደሚችል በተለይ ሊቨርፑል ነጥብ ከጣለ በኋላ ይሄን ስጠብቅ ስገምት ነበር። ትኩረት የነበረው ብሩኖ ፈርናንዴዝ አትሊስት ዛሬ አንድ አሲስት ቢያደርግ የሚል ጉጉት ነበረኝ ከዩናይትድ ውጤት ይልቅ ጨዋታው ላይ። ምክንያቱም ብሩኖ ፈርናንዴዝ 19ኛ አሲስት ላይ ስታክ ማድረግ መቆም ባለፈው በሊቨርፑል ጨዋታ ላይ አይ ቲንክ አንድ አሲስት ቢያንስ ሊኖረው ይገባ ነበር። ተጫዋቹ ብዙ እድሎች ነበሩት አሲስት የማድረግ ግን አልተጠቀሙበትም። በተለይ ሼሽኮ ያገኘውን ኳስ እና የሚያበሳጭ ነበር። ብዙ ዩናይትድ ደጋፊዎች እንደጠበቃችሁ አውቃለሁ። አሁንም ያለ አሲስት ብሩኖ ፈርናንዴዝ መውጣቱ በተለይ ከዩናይትድ ትላንት ነጥብ መጣል ባልተናነሰ በጣም የሚያስቆጭ ጨዋታ አድርጎታል ማለት ነው። አሁን ቀጣይ ጨዋታችን ላይ የካሳሚሮ ሽኝት ነው። ከፎረስት ጋር ነው የምንጫወተው። ኦልድ ትራፎርድ በሜዳችን ነው። ተስፋ አደርጋለሁ ቢያንስ ሪከርዱን ባይሰብሩ። ሪከርድ ለመስበር 2 ጨዋታዎች አሉት። ተጫዋቹ 2 አሲስት ይጠበቅበታል። የፎረስቱ ጨዋታ ግን በጣም ቁልፍ ነው ብዬ አስባለሁ። ደጋፊዎቻችን፣ ተጫዋቾቻችን ብሩኖ ፈርናንዴስም በኮንፊደንስ በኦልትራፎርድ ፎረስትን ስንገጥም ተጫዋቹ እዛ ላይ አሲስት አድርጎ ቢያንስ ሪከርዱን መጋራት መቻል አለበት። ይህን የማያደርጉ ከሆነ በጣም ነው ማዝነው። በዩናይትድ ተጫዋቾች በጣም አዝናለሁ። ምክንያቱም ከዚህ በፊት የሰጣቸውን የጎል ማግባት እድሎች አልተጠቀሙለትም። አሁንም በፎረስቱ ጨዋታ ላይ የማይረዱት ከሆነ ወይም ደግሞ በቀጣይ መጨረሻ የሲዝኑ ጨዋታ ላይ አሲስቱን የማይረዱት ከሆነ በጣም አሳዛኝ ነው የሚሆነው። እና ቤተሰቦች ከትላንቱ ጨዋታ የተረዳሁት ነገር ይሄ ነው። በአጠቃላይ ይሄ ነው። እንደው ብዙ አላወራም እያልኩ ብዙ አወራችኋለሁ። በጣም ስሜታዊ ሆኜ አንዳንድ ነገሮች ስሜታዊ ስለሚያደርጉ ነው። እና ከትላንቱ ጨዋታ በአጠቃላይ የታዘብኩት ይሄ ነው። ዩናይትድ ነጥብ ከመጣሉ ጥሩ ካለመጫወቱ ደግሞ ብሩኖ ፈርናንዴዝ አሲስት ሪከርድ መዘግየቱ በጣም ያበሳጫል። እርግጠኛ አይደለሁም በቀጣዮቹ 2 ጨዋታዎች ዩናይትድ በዚህ መልኩ የሚጫወት ከሆነ ብሩኖ ፈርናንዴዝ አሲስቱን ስለማግኘቱ ተስፋ ማደርገው ምን መሰላችሁ? ቀጣይ ፎረስትን ስንገጥም ፎረስቶች እንግዲህ ይህን ጨዋታ በኦልትራፎርድ ስለሚያደርጉ ዩናይትድ የተሻለ አድቫንቴጅ አለው ብዬ አስባለሁ። ትላንት ስፔስ አልሰጡንም ሰንደርላንዶች፣ ምንም አይነት ስፔስ በቃ ማለት ነው። ብሩኖ ቤት በኩል አሲስት ያደርግ እንደ ውር ሲል የነበረው ደና 5 የመጨረሻዎቹ ደቂቃ ላይ ነበር ብዬ ነው ማለት የምችለው። እና ዩናይትድ በዚህ መልኩ ቀጣይ ሲዝን መቀጠል የለበትም። ይሄ ያስማማናል። ግን ደግሞ አንድ የታዘብኩትን ነገር እዚህ ጋር ልናገር እና አንድ የገመገምኩት ተጫዋች እዛ ስላለ ነው። የሰንደርላንዱ የአማካይ ስፍራ ተጫዋች ሳዲክ ትላንት አላስገረማችሁም ቤተሰቦቻችን? ይሄ ተጫዋች ካለው ተክለሰውነት ካለው ግዝፈት ፊዚካሊቲ ካሉት ችሎታዎች አንጻር ዩናይትድ አጥብቆ የሚፈልገው ልጅ ነው በነገራችሁ ላይ እና በዝውውር መስኮቱ ላይ እየተከታተለው ያለ እንደ አንድ የዝውውር አማራጭ አድርጎ ያየው ተጫዋች ነው እና ይሄ ተጫዋች ትላንት ያደረገው እንቅስቃሴ እንደው ለዩናይትድ ሰዎች ራሱ ተመልከቱኝ፣ እኔ ብትመጡ በዩናይትድ አማካይ ክፍል ቡድኑን አጠናክራለሁ የሚል መልእክት የሰጠ እንቅስቃሴ ያደረገ በጣም አስደናቂ ልጅ ነው። እንደው ስለታዘብኩት ይሄን ነገር እንዲሁ ልናገር ብዬ ነው። እኔ አሁን ከዚህ በኋላ የሚመጡ ተጫዋቾች እንደው ደቃቃ እንዲሆኑ አልፈልግም። አትዋሷሹኝ፣ በቃ ሰለቸኝ። እኔ ማንቸስተር ዩናይትድ ቤት ውስጥ ያሉ ተጫዋቾች በተለይ እነኚህ ፉልባኮች የግራና የቀኙ ሉክሾ በሉት ወይም ደግሞ ማዝራዊ በሉት ወይም ደግሞ ዲያጎ ዳሎ በሉት፣ በቃ እንደዚህ አይነት ተከላካይ እኔ አልፈልግም። ዩናይትድ ከዚህ በኋላ ተጫዋች ሲያስፈርም ፊዚካሊቲ ማየት አለበት። እንዴ ሰንደርላንዶችን ተመልከቷቸው። በሆነ ግንባር ላይ ለጦርነት የሚፋለሙ ተጫዋቾች እኮ ነው የሚመስሏቸው። ሲመጡ ግዙፍ ናቸው። በቃ በጣም ግዙፍ ናቸው። ሰንደርላንድ ያላቸው ጉልበት ያስፈራል። ዩናይትዶች ምንም እንደው ከኮቢ ሜኖ አጠገብ ሲቆሙ የሰንደርላንድ ተጫዋቾች ሜኖ ያሳዝናቸዋል። በቃ በጣም ኪድ ሆኖ ነው የሚታየው ማለት ነው ፊዚካሊ። እና ዩናይትድ ተጫዋች ሲመለምል ዝም ብሎ መመልመል የለበትም። ፊዚካል ከዚህ በኋላ በቀጣይ ሲዝን በቀጣዩ ከዛ በኋላ ይሄ ነገር እየከበደ ይመጣል። በፕሪሚየር ሊጉ ፊዚካሊ ተከላካዮችን አማካዮችን መቋቋም አትችሉም። በእንደዚህ አይነት ደቃቃ ተጫዋቾች የተለየ ስኪል የተለየ
የእግር ኳስ ተጫዋች እስካልሆናችሁ ድረስ ማለት ነው። እንደ ቪቲናሃ ምናምን ነገር ወይ ደግሞ ልክ እንደ ባርሴሎናዎቹ አይነት ተጫዋቾች ማለት ነው እነ ፔድሪ አይነት ተጫዋቾች በቃ ደቃቃ ሆናችሁ እግር ኳሱ ላይ በጣም ስኪል ያስፈልጋቸዋል። አለበለዚያ አንፈልግም። ዩናይትድ እንደዚህ አይነት ተጫዋቾችን አሁን እኛ አንፈልግም። እንዴ ኮፓፕ ማድረግ አይችሉም። እንደነ ማርቲኔዝ አይነት ተጫዋቾች በጣም ደቃቃ የሆኑ የሴንተር ባክ ተጫዋቾች አያስፈልጉም። ማርቲኔዝን እየናኩት አይደለም፣ እሱን እየናኩ አይደለም፣ አይችልም እያልኳቸው አይደለም። ግን በቃ ዘመኑ ከሚጠይቀውና ከሚፈልገው ከሚዋጀው የተጫዋቾች ዝውውር አንጻር ነው ዝውውሮችን መፈጸም ያለበት። ፊዚካሊ ፊት የሆኑ ተጫዋቾችን እስቲ ሌሎች ክለቦችን ፉልባኮች ይዋቸው፣ ተከላካዮች፣ የግራ የቀኝ መስመር ተከላካዮች እንዴ ጥሰው ላያችሁ ላይ ተራምደው እኮ ነው የሚሄዱት። ራያችሁ ላይ ተራምደው ሰውነታቸው፣ ግዝፈታቸው በጣም አስፈሪዎች ናቸው ማለት ነው። ዩናይትድ ይሄ ፊር ፋክተር የለውም። የትኛውም ቡድን ሊፈራው አይችልም። ሉክሾውን የትኛውም ተጫዋች ማዝራዊን እንዲሁ ሊፈራው አይችልም። እሱም ቢሆን ሊያስፈራ አይችልም። እነዚህ ሁለት ፉልባኮች ዩናይትድ እንዲያጠቃ ያግዛሉ ብላችሁ የምትሏቸው አይደሉም። ወደፊት እንኳን ተሳስተው አንዴ ወደፊት ኳስ ይዘው ሄደው ፓስ ሲያደርጉ ራሱ አታዩም፣ አናስተውሉም። ይሄን ነገር የሌሎች ፉልባኮች ዩናይትድ ላይ እንዴት አድርገው ረን እንደሚያደርጉ ተመልከቱ ቤተሰቦቻችን። እና ዩናይትድ ብዙ ይቀረዋል። ሻምፒዮንስ ሊግ መግባታችን በጣም ጥሩ ነው፣ ደስ ይላል። ቤተሰቦች ሁላችንም ደስተኛ ነን። ትልቁ ደግሞ ደስታችን ሻምፒዮንስ ሊግ በመግባታችን የምናገኘው ገንዘብ በቀጣይ ሲዝን ላይ ቡድናችንን ያጠናክርልናል፣ ብዙ ገንዘብ እናገኛለን፣ ገቢዎች እናገኛለን የሚለው ነው ፋሚሊዎች የሚለው ነው። በቃ ይሄ ካላስደሰት በስተቀር ግን ሌላው ነገር እንደ ሆድ ይፍቸው ነው ማለት ነው። ሆድ ይፍቸው። ከጨዋታው መጠናቀቅ በኋላ ፖል ስኮልስ ምን የሚል አስተያየት ሰጠ መሰላችሁ? ስኮልስ አንዳንዴ እንደው ጠንከር ያሉ አስተያየቶችን ይሰጣል። ያንዴ እንቃወመዋለን። ትላንት ግን ትክክል ነው። ከሰንደርላንድ ጋር ድሮ ያደረግነው ጨዋታ የዓለም ፍጻሜ አይደለም ማለት ከሰንደርላንድ ጋር የተጫወታችሁ 1 ነጥብ አግኝታችሁ መምጣታችሁ መጥፎ የሚባል አይደለም፣ የዓለም ፍጻሜ አይደለም። ነገር ግን ዩናይትድ የዛሬው ጨዋታ ላት ምንም አልነበርም፣ ምንም የሆነ ቲም ነው ሲል ነው እሱ የተናገረው። ኢንቴንሲቲ የላቸው ብሏል፣ ሻርፕነስ የላቸው ብሏል፣ ኮንትሮልም የላቸውም ብሏል። ሶስቱን ነገር ነው ዩናይትዶች ያጡት ማለት ነው። ይሄ ደግሞ ለጥቂት የጨዋታው ክፍለ ጊዜ አይደለም፣ አብዛኛውን የጨዋታ ክፍለ ጊዜ ከ90 ደቂቃ ዩናይትድ ብልጫ ተወስዶበት ነበር ነው ያለው። ይሄን ነገር መቀበል አልችልም። ዩናይትድን በሚያክል ትልቅ ቡድን ውስጥ በእንደዚህ ባለው ሁኔታ መጫወት የለብህም፣ ይበልጥ በረሃብ ነው መጫወት የሚገባህ ወይም ያለብህ ሲል ነው የሚናገረው ማለት ነው። እና ዲፌንሲቭሊ ጥሩ የሆነ ፖዘቲቭ የሆነ ነገር አይቻሉ አለ። ምክንያቱም ክሊንሺት ይዘው ወጥተዋል፣ ጎል አልተቆጠረባቸውም አለ። ወደፊት ሲሄዱ ግን ዩናይትዶች ክሬቲቪቲ የላቸውም፣ እርጀንሲ ጨዋታ ለማሸነፍ የነበረ ጉጉት የለም ነው የሚለው እሱ። እና ትልልቅ ቡድን ከሆነ የምናወራው ስለ ዩናይትድ ትልቅነት ከሆነ የምናወራው ሰንደርላንድን የመሰሉ ቡድኖችን ለማሸነፍ መንገድ ማግኘት አለበት አለ። እና ማይክል ካሪክ አይ ቲንክ ቡድኑ እንደው ለሻምፒዮንስ ሊግ ቢያበቃውም አለ ስለመደበው ቤተሰቦች ቢያበቃውም ግን ከፊቱ ብዙ ማስተካከል ያለበት ነገር እንዳለ ደግሞ የሚረዳ ይመስለኛል። እና በቀጣይ ሲዝን ላይ ተፎካካሪ ለመሆን ግን ብዙ መሻሻል ያለባቸው ነገሮች በዩናይትድ ቤት ውስጥ ይኖራሉ ሲል ተናግሯል። እኔ በጣም ያሳመነኝ ነገር ነው። አሁን ስለ ካሪክ አልመለስበትም። ካሪክ አሰልጣኝነቱ ይገባዋል አይገባውም የሚለው ክርክር ከዚህ በኋላ ምናልባት በቀጣይ ቀናት የምናወራበት ጉዳይ ይሆናል። ችግሮቹን እያነሳል ለምሳሌ አሁን ያልጠቀስኩት ቪዲዮውን እንዳላረዝምባችሁ ትላንት ከቅጣት በኋላ የተመለሰው ማርቲኔዝ ለምን ተሰለፈ? ይህን ጥያቄ ታነሳለች። ማይክል ካሪክ ለምንድን ነው በጣም ጥሩ የነበረውን በጣም ጥሩ ፐርፎርም እያደረገ መጥቶ የነበረውን ሄቨንን ትላንት አስቀምጦ ጉዳት ከሌለበት ነው ብላቸው አስቀምጦ ማርቲኔዝ ቅጣቱን ስለጨረሰ ብቻ በትላንትናው ጨዋታ ላይ ማርቲኔዝን ማሰለፍ ውስጥ አግባብ ነው ወይ? ይህን ጥያቄ ታነሳላችሁ ማለት ነው። እና ይህን ጉዳይ ጨዋታውን በተመለከተ እዚህ ላይ ላብቃ ቤተሰቦች፣ ቪዲዮ እንዳይረዝም በሚል ቀጣይ የሚሆነው ወደ ተለያዩ ዜናዎች ባልፍ ይሻላል። ወደዛ እንሄዳለን። አብራችሁኝ ቆዩ። ስለ ጨዋታው ያላችሁን አስተያየት ኮሜንት ላይ ስጡኝ። አሁንም ቢሆን ቪዲዮን ላይክ በማድረግ እንዲሁ አበረታቱኝ። ወደ ቀጣይ ዜናዎች እንለፍ። አሁንም አብራችሁኝ ቆዩ። በቀጥታ ወደ ዝውውር ዜናዎች ሳልፍ የትላንት ዜና ነው እንዲሁ በማንሳት ዛሬ ይበልጥ ማጠናከሪያ ልስጣችሁ። በጣም የምናምናቸው ጋዜጦች እነ ጊቭ ሚ ስፖርትን የመሳሰሉ ስለዘገቡት ይህን ነገር በደንብ ማየት ይኖርብናል እና 2 ተጫዋቾችን አሁን አስተዋውቃችኋለሁ።
እነኚህ ሁለት ተጫዋቾች ማን ናቸው? ዩናይትድ ሪያል የሆነ ኢንተረስት ነው ያለው በእነኚህ ተጫዋቾች ላይ። ኢቨን ትላንት ዜና ላይ ሳደርሳቸው የዩናይትድ ዳይሬክተር ኦፍ ፉትቦል የሆኑት ጄሰን ዊልኮክስ ሳይቀሩ ከሶስት ክለቦች ሰዎች ጋር ሲገናኙ አንደኛው የፎረስት ሰዎችን ነው አገኙ የተባለው። ሌላኛው ደግሞ የሌስተር ሲቲ ሰዎችን ያው ባለስልጣናትን አገኙ ተባለ። ከዛ አንድ ስሙ ደግሞ ያልተጠቀሰ ክለብ ሰዎችን አገኙ ተባለ። እሱን እንደርስበታለን በኋላ ላይ መረጃ የሚወጣ ከሆነ እነግራችኋለሁ። አሁን የምናተኩረው ሌስተር ሲቲ ጋር የምንፈልገው ነው ለሚለው ምላሽ ልሰጣችሁ ነው። ቤተሰቦች በደንብ ግንዛቤው እንዲኖራችሁ ጄሰን ዊልኮክስ የሌስተር ሲቲ አመራሮችን አግኝተው ስለ አንዳንድ ተጫዋቾች ዝውውር ያወሩላቸው ሁለት የሌስተር ሲቲ ተጫዋቾችን ፈልገው ስለሆነ ነው። አንዱ የዩናይትድ አካዳሚ ዳይሬክተር የሆነው ስቴፋን ትሮፒ ተብሎ የሚጠራው ሰውም አብሮ ከጄሰን ዊልኮክስ ጋር ይገኝ ነበር። ይሄ ቡድኑ እነማንን ሊያስፈርም ጥረት እያደረገ እንደሆነ በግልጽ ይገባቸዋል። አሁን ይሄ ከዋናው የዝውውር መስኮት እንቅስቃሴ ውጭ ያሉ የክለቡ የዝውውር ኢላማዎች ናቸው። እነኚህ ሁለት ተጫዋቾች በትንሽ ገንዘብ ሜቢ ምናልባት በ10 ሚሊዮን ፓውንድ በሚጠጋ ገንዘብ ለዩናይትድ ሊፈርሙ የሚችሉ ልጆች ናቸው። አሁን እነኚህ ታርጌቶች ማን ናቸው ካላችሁ፣ አንደኛው ጀርሚ ሞንጋ ተብሎ የሚጠራ ልጅ አለ። 16 ዓመቱ ነው። የክንፍ መስመር ተጫዋች ነው። ሞንጋ በዩናይትድ ራዳር ውስጥ የገባው አሁን አይደለም። ሲከታተሉት ቆይተዋል። ሲዝኑን ሙሉ በሌስተር ሲቲ ያደረጋቸውን ጨዋታዎች መልማዮቻቸውን በመላክ ሲከታተሉት ነበር፣ በሻምፒዮንሺፑ ላይ ማለት ነው። እጅግ ትልቅ ተስፋ የተጣለበት ትልቅ የሆነ ታለንት ያለው ተጫዋች ነው። በዛ ላይ ደግሞ ለሌስተር ሲቲ ዋናው ቡድን በ15 ዓመቱ ከምናምን እነግራችኋለሁ በኋላ ለመጀመሪያ ጊዜ ጨዋታውን ማድረግ የቻለ የተሰለፈ ልጅ ነው ማለት ነው። አሁን ሌስተር ሲቲዎች ወደ ሊግ ዋን ወርደዋል። ስለዚህ ይህን ተጫዋች ያቆዩታል ብለን አንጠብቅም ቤተሰቦቻችን፣ ምክንያቱም ፋይናንሻሊ ሌስተር ሲቲ በጣም ነው የሚዳከመው እና ይህን የክንፍ መስመር ተጫዋች ለማስፈረም በርካታ ኤሊት የሆኑ የአውሮፓ ትልልቅ ግዙፍ ክለቦች በተለይ በእንግሊዝ የሚገኙት በተለይ ማንቸስተር ሲቲ፣ ዩናይትድን እንደዚህ አንገት ለአንገት ተራንቀው እየተፎካከሩ ልጁን ለማስፈረም ከሌሎች ክለቦች ከነ አርሰናል ከነ ቼልሲ ከፍተኛ ፉክክር ዩናይትድ ከሲቲ ገጥሞት ተጫዋቹን ለማስፈረም ግን የተሻለ ርቀት እየሄደ ፑሽ እያደረገ ያለ ቡድን ነው ማንቸስተር ዩናይትድ ማለት ነው። እና ዩናይትዶች አሁን ልጁን ስትሮንግሊ ማስፈረም ፍላጎት ይዘው የተጫዋቹን ፊርማ ለማረጋገጥ እየሰሩ ነው ያሉት። ለዛ ነው ዊልኮክስ ይህን ተጫዋች በተመለከተ ለማናገር የሌስተር ሲቲ አመራሮችን ያገኙት ማለት ነው። ልጁን ሳስተዋውቃችሁ የክንፍ መስመር ተጫዋች ነው ብያቸዋለሁ። ሶስተኛው በፕሪሚየር ሊጉ በትንሽ እድሜው መጫወት የቻለ ልጅ ነው በነገራችሁ ላይ ማለት ነው። ሌስተር ሲቲዎች ከአቻምና አምና ማለት ነው ዘንድሮ ሻምፒዮንሺፕ ነው የተጫወቱት፣ ወርደዋል ከሻምፒዮንሺፕ። አምና ደግሞ በፕሪሚየር ሊጉ ሲጫወቱ ጀርሚ ሞንጋ ሶስተኛው በትንሽ እድሜው መጫወት የቻለ ልጅ ሆኗል ማለት ነው። 2009 ነው የተወለደው። 2009 ተወልዶ በሊጉ በትንሽ እድሜ የተጫወተ ሪከርድ የያዙት አንደኛው ኢታን ንዋሬኒ የአርሰናሉ ልጅ ነው። 15 ዓመት ከ181 ቀን ተጫዋቹ ተሰልፎ ተጫውቷል። ሴፕቴምበር 18 2022 ነው ጨዋታውን ያደረገው። ሪከርድ ይዟል በትንሽ እድሜው በመሰለፍ። በቅርቡ ደግሞ ሁለተኛ የነበረውን ጀርሚ ሞንጋን አሁን ያልኳቸው የሌስተር ሲቲን ተጫዋች በመብለጥ የአርሰናሉ ማክስ ዳውማን በ15 ዓመቱ ከ235 ቀናት ኦገስት 23 2025 ላይ ባለፈው በመሰለፉ ምክንያት ሁለተኛ ሆኖ ተቀምጧል። በትንሽ ዕድሜ የተሰለፈ በሚል ማለት ነው። ጀርሚ ሞንጋ ወደ ሶስተኛ ወርዷል። ሌስተር ሲቲን ወክሎ ነው የተሰለፈው በ15 ዓመቱ በ271 ቀን አፕሪል 2025 አምና ለሌስተር ሲቲ በመሰለፉ ማለት ነው። አራተኛ ላይ ሃርቬ ኢሊየት አለ። ይሄ ተጫዋች ለፉልሃም ነው በ16 ዓመቱ ከ30 ቀን የተሰለፈው በ2019። እንዲሁም ማቲው ብሪክስ የተባለ የፉልሃም ሌላኛው ተጫዋች በ16 ዓመቱ ከ68 ቀናት ሜይ 13 2007 ላይ የተሰለፈ ልጅ ነው። እነኛ ከ1 እስከ 5 የያዙ ተጫዋቾች ናቸው። ንዋኔሪ፣ ዶማን እና ሞንጋ በፕሪሚየር ሊጉ 16 ዓመት ሳይሞላቸው የተሰለፉ ብቸኛዎቹ 3 ተጫዋቾች ናቸው። በትንሽ ዕድሜ የተሰለፉ ማለት ነው። ዩናይትድ እየፈለገ ያለው ይህን ልጅ ነው። ሞንጋ አንደኛው ነው። የጊቭ ሚ ስፖርት ዘገባ ነው። ሁለተኛው ሉዊስ ፓጌ ተብሎ ይጠራል። ይሄ ልጅ 17 ዓመቱ ነው። የአማካይ ስፍራ ተጫዋች ነው። ይሄም በዩናይትድ አሰልጣኞች መልማዮች ቡድን የተያዘ እንደው ወደፊቱን ዩናይትድ ለመገንባት በሚያደርጉት ጥረት ላይ በቀጣዮቹ 5፣ 6፣ 7፣ 10 ዓመታት
የማንቸስተር ዩናይትድን ማሊያ በመልበስ ታላቁን ዩናይትድ ይገነባሉ ተብለው ታለንት ካላቸው በመላው ዓለም ከሚታሰሱ ተጫዋቾች መካከል እዛው እንግሊዝ ቅርባቸው ሌስተር ሲቲ ያለ የአማካይ ስፍራ የሚፈልጉት ተጫዋች ነው። በጣም ግዙፍ ነው። ኮምፖዝድ የሆነ የአማካይ ስፍራ ተጫዋች ነው። በ2008 ነው ተጫዋቹ የተወለደው። እንደውም አንዳንዶች የአማካይ ስፍራው ኢንጂን እያሉ ይጠሩታል ገና በዚህ ዕድሜው ቤተሰቦቻችን። ምክንያቱም በዩዝ ሌቭል ላይ ኢምፕሬስ ማድረግ የቻለ ነው። በጣም በርካታ የሲኒየር ጨዋታዎችን አድርጓል። በሌስተር ሲቲ ዋናው ቡድን አሁን እየተጫወተ የሚገኝ ልጅ ነው እና ዩናይትድ እዚህ ተጫዋች ላይ ማሲቭ የሆነ ፖቴንሻል ነው፣ ትልቅ የሆነ ተሰጥኦ ያለው አማካይ ነው ብሎ ያምናሉ። የማንቸስተር ዩናይትድን የአማካይ ክፍል ወደፊት በደንብ ከሚገነቡ ተጫዋቾች መካከል አንዱ ነው ብለው ዩናይትዶች ያስባሉ ማለት ነው። እና እስካሁን ድረስ እነኝን ሁለት ተጫዋቾች ለማስፈረም ከጫፍ ደርሷል አይባልም፣ ግን ወደፊት ዩናይትዶች ስቴፑን በደንብ አድርገው እየገፉበት እያቀጣጠሉት ይገኛሉ። ለዛ ነው ጄሰን ዊልኮክስ የሌስተር ሲቲ ቁልፍ ሰዎችን በእነዚህ ተጫዋቾች ዝውውር ዙሪያ በዚህ ሳምንት አግኝቶ ያወራው የተባለው። ወደ አማካይ የዝውውር ዜናዎቻችን እንለፍ። የዩናይትድ የአማካይ ክፍል ተጫዋች አሰሳ አሁንም እንደቀጠለ ነው። በዚህ ሰዓት በእርግጥ አሰሳ አልለውም፣ አሰሳው ተጠናቆ ሊስቶች እንዲሁ ወጥተው ዩናይትድ አውሮፓ ሻምፒዮንስ ሊግ መግባቱን አረጋግጦ አሁን በተግባር ክለቡ እየተንቀሳቀሰ ያለበት ጊዜ ላይ ነው የምንገኘው። እንደውም ባለፈው አርብ በጣም ወሳኝ የሆነ ስብሰባ ነበር አሉ። ይሄ ኢመርጀንሲ ሚቲንግ ነው የተባለው፣ ድንገተኛ ስብሰባ ተብሎ የዩናይትድ ቁልፍ ሰዎችን አመራሮችን ያካተተ ሁሉንም በዩናይትድ የተለያየ ዘርፍ አመራሮችን ያካተተ ስብሰባ ሲደረግ እየተወያዩት በተለይ በዝውውር ጉዳይ ላይ ነው ተብሎ እየተነገረው እና ከኮስት አንጻር ለቡድኑ ከሚያመጡት ቫሊዩ አንጻር እያንዳንዱ የዩናይትድ ኢላማዎች በደንብ ተገምግመው ቅደም ተከተል ተሰጥቷቸው ይሄ ካልሆነ ወደዚህ እንዲሄድ፣ ይሄ ካልሆነ ወደዚህ እንዲሄድ፣ ከኮስት አንጻር ይሄ ተጫዋች ያወጣን፣ ከኤጅ ፕሮፋይሉ ይሄ ልጅ ጥሩ ነው በሚል እያንዳንዱ ነገር ተለቅሞ ተወያይተውበት ወስነውበት ወጥተዋል ተብሎ ተገልጿል። ስለ ዩናይትድ ቀጣይ የዝውውር እንቅስቃሴን በተመለከተ ምክንያቱም ሻምፒዮንስ ሊግ ሴኪውር አድርገዋል። በዚህ ኢመርጀንሲ በሆነው ቶክ ላይ በተለይ ስማቸው በደንብ የተነሳው እነ ኢሌት አንደርሰን እና እነ ቶናሊ የዩናይትድ ዋነኛ የዝውውር ኢላማዎች የሆኑት እነ ካርሎስ ባሌባን ጨምሮ በኋላ ዜና አለኝ እሱን እነግራቸዋለሁ። እነኚህ ተጫዋቾች በደንብ ስማቸው የተጠቀሰ የተነሱ ተጫዋቾች ናቸው። ስማቸው የፈዘዙት የቀሩት ተጫዋቾች እነ ጎሜዝ ስማቸው እየተነሳ አይደለም፣ ፌዳፕ እያደረገ ነው። አሁን እነ ዋርተን የክሪስታል ፓለሱ ተጫዋች እነኚህ ተጫዋቾች ስማቸው የለም። ብሩኖ ጊማሬሽ እንደዚሁ ከኒውካስል ዩናይትድ ግን የዛው የቡድን አጋሩ የሆነው ቶናሊ ስም አሁንም በዩናይትድ ሊስት ውስጥ በደንብ ያለና ዲስከስ ያደረጉበት ነገር ነው ተብሎም ነው የተነገረው። በቅርቡ ኢንዲካሊያ ለቶናሊ ዝውውር ከፍተኛ የሆነ ገንዘብ ዩናይትዶች በቀጣዮቹ ቀናት ያቀርባሉ፣ ሁለተኛ የተሻሻለ ገንዘብ ሲል ዜናውን በብሬኪንግ ማውጣቱ ይታወቃል። ቱቶ መርካቶ ዌብም የጣሊያን ነው አስቡት። ያው ቶናሊም ቢሆን ጣሊያናዊ ነው ታውቃላችሁ። ብዙ ዜናዎች በተለይ እሱን የተመለከተ የሚወጡት ከወደ ጣሊያን ነበር። ትላንትም ቱቶ መርካቶ ዌብ ዩናይትዶች ለዚህ ተጫዋች ዝውውር ከፍተኛ የሆነ ገንዘብ ለማቅረብ ዝግጅታቸውን እንደጨረሱ ትላንት ሪፖርት ወጥቷል ማለት ነው። ስለዚህ ከኢመርጀንሲው ወሬ በኋላ ምን እንደወሰኑ አሁን እዚህ ጋር ግልጽ ነው። ምን እንደወሰኑ ቶፕ የሆኑ ኢላማዎች አሏቸው እነ ቶናሊ እነ ኢሌት አንደርሰን እና በእነዚህ ተጫዋቾች ላይ አሁን ወደ ተግባር የገቡበት ነው። ፑሽ የሚያደርጉበት ክለቦቻቸውን የሚፈትሩበት ጊዜ ነው። አያቸው ኢሌት አንደርሰን እስካሁን የሲቲውን ዝውውር አልጨረሰም ወይም ወደ ሲቲ መሄዱ እስካሁን አልተረጋገጠም። ይሄ ትልቅ ዜና ነው ለዩናይትድ፣ ተስፋ አለ ማለት ነው። ስቲል አሁንም ቶናሊም ቢሆን በኒውካስል ቤት አሁን እንደሚለቅ ተረጋግጧል። እንግሊዝ መቆየቱ ግድ እንደሆነም ተረጋግጧል። ስለዚህ የዚህንም ተጫዋች እንዴት አድርገው ነው ኒውካስሎች ሬዚስት የሚያደርጉት የሚለውን ዩናይትዶች ለመፈተን ጥያቄውን የመጀመሪያውን ስቴፕ ለመሄድ አሁን ትክክለኛ ጊዜ ላይ ነው የሚገኙት። ውሳኔ ያሳልፈዋል፣ እንዲሁም ጨርሰዋል ጥያቄ ለማቅረብ የሚል ዜና ነው ማለት ነው። ከጣሊያንም ከእንግሊዝ እየወጣ የሚገኘው። አሁን ወደ ካርሎስ ባሌባ ዜና ልውሰዳችሁ። ካርሎስ ባሌባ አሁን ተነቃቅታለች። ሲዝኑ ሊጠናቀቅ 8 ጨዋታዎች ያህል ሲቀሩት ካርሎስ ባሌባ ከተኛበት እንዲሁ ከሞተበት ከሚመስለው ሁኔታ ውስጥ ተጫዋቹ ነቅቷል። ካንቀላፋበት ተጫዋቹ ራሱን ቀስቅሶ አሁን አስደናቂ ብቃቱን ማሳየት ቀጥሏል። ትላንትም እንደዚሁ ወልቭስን ገጥሞ ባሸነፉበት ጨዋታ ተጫዋቹ ጥሩ የሆነ ሬቲንግ ተሰጥቶታል። በነገራችሁ ላይ 7.7 የሚጠጋ ሬቲንግ ነው ባሌባ ማግኘት የቻለው። ይሄ የሚነግረኝ
አንድ ነገር ነው። ልጁ 22 ዓመቱ ነው። 22 ዓመቱ ነው። 15 ዲፌንሲቭ ኮንትሪቢሽን ትላንት አድርጓል። 10 ቦል ሪከቨሪዎችን አድርጓል። 12 ግራውንድ ዱወልሶችን አድርጎ 6ቱን አሸንፏል። 100 ኤሪያል ዱወልስ ማሸነፍ ችሏል ተጫዋቹ። እንዲሁም 7 ሰክሰስፉል የሆኑ ኳሶችን ለመጣል ሙከራ አድርጎ 4 ተሳክቶለታል። 90% ፓስ አኩሬሲ ነበረው። 3 ታክሎችን ወርዷል። እንዲሁም 4 ፓሶችን ወደ ፋይናል ሰርድ ጥለዋል ማለት ነው እና ይሄ ባሌባ ዘንድሮ የምናውቀው ባሌባ አይደለም። ለየት ያለ ባሌባ ሆኗል። ለምንድን ነው ጋሽ ባሌባ እንደው ሲዝኑ ሊጠናቀቅ ሲቃረብ እንደዚህ ምርጥ ብቃትህን ያሳይኸው ካላችሁ አይ ቲንክ መልሱን በግልጽ የምታውቁት ይመስለኛል። አሁን ባሌባ ከተኛበት ያንቀላፋው ወዶ አይደለም። ከተኛበት ያንቀላፋው ለማንቸስተር ዩናይትድ ሰዎች እኔ ሲዝኑ ብሎ እኮ እንደው ከልቤ ሲጫወት አልነበርም፣ ብቃቴን አውጥቼ ስጠቀም አልነበርም የሚለውን መልእክት ለማስተላለፍ ይመስላል እና ለራሱም ለክለቡ አመራሮችም ቢሆን መልእክት ለማስተላለፍ ነው። አሁን ይህን ምርጥ ብቃት ማሳየቱ አይደለም ትልቁ ዜና። እኔ ከብዙ ጊዜ ተጫዋቾች ወደ አንድ ክለብ ለመዘዋወር ሲያስቡ የሚሰጡት ፍንጭ አለ። የማህበራዊ ሚዲያ አክቲቪቲያቸው በጣም ወሳኝ እንደሆነ ብዙ ጊዜ ይናገራሉ ይሄን ነገር እና ባሌባ ጨዋታው እንደተጠናቀቀ ኢንስታግራም ላይ ወጣና ምን አለ መሰላችሁ? ኢት ኢዝ ቤተር ዛት ኢት ቴክስ ሎንገር ዛን ኢት ኔቨር ሃፕኒንግ ሲል ተጫዋቹ በካፕሽን ይችን ነገር ጽሁፍ አስቀመጠና እንደው የጨዋታ ለት ፖስት አለች እሷን ነገር ፖስተ ማለት ነው። አሁን አባባሉን ልብ በሉ እንግዲህ ይሄ ፈረንጆች የሆነ ነገር ሲፖስቱ ዝም ብሎ አይደለም የሚፖስቱት ቤተሰቦች። ይሄን የኢንስታግራም ፖስት ገብቼ ቼክ አደረግኩት፣ አየሁት፣ አባባሉ አለ ቼክ ማድረግ ስላለብኝ ብዙ ጊዜ አሁን የኤአይ ዘመን ነው እና ማመን የለብንም በሚል ከዚህ በፊት ነግሬያቸዋለሁ። ስለምጠራጠር ገብቼ ቼክ አደረግኩ። ይህን ነገር ፖስቶታል አለ እና በአጋጣሚ ቼክ ለማድረግ ነው የገባሁት። ግን ደግሞ ዝም ብዬ ኮሜንቱ ጋር ገባሁ። ስገባ እኔ ያስገርመኛል የዩናይትድ ደጋፊዎች እንደው የክለቡ እኮ ተጫዋቾችን ለማሳመን ኤጀንት ይሄ የክለብ እንትን የሚባል ሰው መቅጠር ሁሉም ያስፈልገው አይመስለኝም። የዩናይትድ ደጋፊዎች የሚገርሙ ኤጀንቶች ናቸው። የሚሰጡትን ኮሜንት እንዳለ ናፈርም በቃ ዩናይትድ እየጠበቅን ነው። አንዳንድ አልፎ አልፎ ደግሞ ወንድሜ ወደዛ ትሂድ ወደ ማንቸስተር ዩናይትድ ብለው የሌላ ቡድን ደጋፊዎች ደግሞ አስተያየት ይሰጣል። ወደ ሊቨርፑል እባክህና ሊቨርፑል መግባት አለብህ የሚል አስተያየት ሲሰጡ ደግሞ እዛው ኮሜንት ላይ ደግሞ ዩናይትድ ደጋፊዎች ምላሽ ይሰጣሉ ማለት ነው። ብራዘር እርሳው ልጁ ወደ ዩናይትድ ነው የሚመጣው ምነካ የሊቨርፑል ደጋፊ ይመስልሃል እንዴ ምናምን ብሎ እኮ አንዱ ሁሉ ፖስቶታል እዛ ላይ ማለት ነው ሪፕሌው ላይ እና እኔ ግር ይለኛል። ሁሌ የምናገረው ነው ከዚህ በፊትም ቻናሌ የምታደምጡ ሰዎች ብያችሁ ሊሆን ይችላል። የዩናይትድ ደጋፊዎች በመላው ዓለም ያሉ ትልቅ ኤጀንት ናቸው። ባይዘው ይሄ ማለት እናንተ ማለት ናችሁ። እናንተም ትኖራላችሁ። ሜይ ቢ ኮሜንት ውስጥ ገብታችሁ እንደዚህ አይነት ነገሮችን ፖስት የምታደርጉ እንደውም የሆነ ተጫዋች ስናዘዋውር ዘመቻ ያደርገን ነበር ሂዱና ኮሜንት አድርጉለት በሚል ማለት ነው እና ያስገርሙኛል። የባሌባ ፖስቶች ላይ ኮሜንቱ በሙሉ እንኳን ደህና መጣ ወደ ማንቸስተር ዩናይትድ፣ ወደ ዩናይትድ እየጠበቀህ ነው እና የሚሉ ነገሮች ነበሩ እና አንድ እንደውም የሮይኪን አንድ እንትን አለች ምንድን ነው የምትባለው ስቲከር አለች እና ሮይኪን ወረቀት ያስቀምጥና ሳይኒት ናው ነው የሚለው በቃ ናና ፍርም ቶሎ ብለህ አይነት ነገር ማለት ነው። ይችን ብዙ ጊዜ ይጠቀሙባታል። ብሪያን ምቡሞ ወደ ዩናይትድ ከመምጣቱ በፊት ይህን ሲያደርጉ ነበር ዩናይትድ ደጋፊዎች እና እኔ ለዩናይትድ ደጋፊዎች ቃል የለኝም እና ቆሜ ነው ማጨብጨበው ምንጊዜም ኤጀንት ስለሆኑ ማለት ነው። ሌላ ክለብ ይሄንን ያደርገዋል እኔ እርግጠኛ አይደለሁም ስለማልከታተል ሊሆን ይችላል። የዩናይትድ ደጋፊዎች ግን ለየት ይልብኛል። ለማንኛውም ምንድን ነው ይሄ ካፕሽኑ መልእክቱ ብዬ ቀደም የነገርኳችሁን ካፕሽን ለቻት ጂፒቲ ሰጠሁት። ቻት ጂፒቲ እንግዲህ አሁን ሌሎች ነገሮች ላይ ሊያምታታን ይችላል እንጂ ይሄ ቃል ምን ማለት ሊሆን ይችላል፣ ስለዚህ ቃል ንገረን ብላችሁ ካላችሁት እንደ ቻት ጂፒቲ በጣም አመቺ የሆነ ቦታ የለም። ስለዚህ ምን አለኝ ካርሎስ ባሌባ ያን ነገር የተናገረበትን ምክንያት ሲያብራራና ሲያስረዳው ተጫዋቹ የማንቸስተር ዩናይትድ ትልቅ የሆነ የዝውውር ኢላማ ነው ሲል ይናገራል። ዘሎንገር ብሎ ያለውን ተጫዋቹ ካፕሽኑ ላይ ሎንገር የሚለውን ቃል ነቅሶ አውጥቶት ሎንገር የሚለውን ቃል ሲያብራራልኝ ነው እና ተጫዋቹን ዩናይትድ ቢፈልገውም ክለቡ ጋር 100 ሚሊዮን ፓውንድ ስለለጠፈበት ዝውውሩ ሳይሳካ ቀርቷል እና ባሌባ ኢት ኢዝ ቤተር ዛት ኢት ቴክስ ሎንገር ብሎ የተናገረው ምክንያቱም ህልሜ እንደው ይዘገያል እንጂ
ብዙ አይቆይም እና ብራይተኖች ይህንን ነገር ባለመቀበላቸው የዩናይትድን የዝውውር ጥያቄ ውድቅ ማድረጋቸው ህልሜን እንዲዘገይ አደረጉት እንጂ የሆነ ቀን መሳካቱ አይቀርም እና ያው ዲሌይ ሆነ እንጂ መሆኑ አይቀርም የሚል መልእክት ለማስተላለፍ ነው ካርሎስ ባሌባ ይሄን ቃል የተጠቀመው ብሎ ነው ቻት ጂፒቲ በዚህ መልኩ የተረጎምልኝ ማለት ነው። ሁለተኛ ነገር ደግሞ ኔቨር ሃፕኒንግ ፓርትስን በዚህ መልኩ ተርጉሞታል እና ፖዘቲቭ እንደሆነ ነው የሚያመላክተው በዚህ አስተያየቱ ይላል እና ተጫዋቹ ምናልባት ሲዝኑ ሲጀምር በፎርም ደረጃ በጣም ወርዷል ተብሎ ቢተችም ግን ተጫዋቹ የተወሰኑ ቻንሶች እንደዚሁ በክለቡ ቢያመልጡትም ግን በቅርብ ተጫዋቹ ራሱን በማደስ ራሱን እንደገና በመውለድ የቀድሞ ብቃቱን ቶፕ የሆነ ብቃቱን ልጁ መልሶ ማምጣት ችሏል ነው የሚለው ቻት ጂፒቲ እና ልጁ ምን እያለ ነው ወይ ምን ለማለት ፈልጎ ነው ኔቨር ሃፕኒንግ ሲል ብሎ ማብራራቱን ይቀጥልና አንድ ተጨማሪ ዓመት እጠብቃለሁ ትክክለኛውን የማንቸስተር ዩናይትድ ዝውውር ለማድረግ እና የዩናይትድን የመዛወር እድሌን ሙሉ ለሙሉ ከማበላሸው ይልቅ ዩሲ የዩናይትድን የመዛወር እድሌን ህልሜን ሙሉ ለሙሉ ከማበላሸው ይልቅ ለአንድ ሲዝን እንደው እንደሆንኩት ሆኜ ተጫዋቹ ጥሩ ፐርፎርም ባያደርግም እንደሆንኩት ሆኜ የህልሜን ለማሳካት ግን ለተጨማሪ ዓመታት መጠበቅ ምርጫዬ ነው እና እኔ ጥሩ ባልንቀሳቀስም ብዙም አመርቂ ባይሆንም እንቅስቃሴ ግን ለህልሜ ስለሆነ እያደረግኩት ያለሁት ምንም አይቆጨኝም ያው መሆኑ አይቀርም አይነት ነገር ነው እና ታይሚንግንም አመላክቷል ብሎ ቻት ጂፒቲ እንደዚሁ ይገልጽልኛል። አሁን ነው ትክክለኛው ታይም ነው የምለቅበት በጥሩ ፎርም ላይ ሆኜ ክለቤን የምለቅበትና ህልሜን ከዩናይትድ ጋር የምኖርበት በሚል ተጫዋቹ ለማስተላለፍ የሞከረው ካፕሽን ነው በሚል ነው እንግዲህ በሶስት ዘርፍ ካፕሽኑን በተለያየ ቃላት እንደዚሁ ከፋፍሎ ማብራሪያውን የሰጠኝ ማለት ነው ቤተሰቦች እና ካርሎስ ባሌባ ፖስቱን አሁንም አለው ኢንስታግራም ላይ ፖስቱን ቼክ ማድረግ ትችላላችሁ። በዚህ መልኩ አሁን የዩናይትድ ዝውውሩን ተጫዋቹ የማይቀር ያደረገው ይመስለኛል። በቃ እነሱም አይለቁት ከሆነ የቀረው ኮንትራት ጥቂት ነው ብያቸዋል። የ2 ዓመት ኮንትራት ነው። ከዚህ በፊት አውርተንበታል። ስለዚህ አሁን 22 ዓመቱ ነው። በ24 ዓመቱ ኮንትራቱን ጨርሶ ማለት ነው እምቢ ካሉ እነሱ ነው የምላችሁ ተጫዋቹ ፍሪ ኤጀንት ሆኖ ወደ ዩናይትድ በ24 ዓመቱ ሁሉ ሊመጣ ይችላል። አያችሁ ከዚህ በፊት ብዙ ስላወራንበት አልመለስም ስለ ደሞዙ ስለተለያዩ ጉዳዮች። ስለዚህ ብራይተኖች 2 ዓመት ቀሪ ኮንትራት ያለውን ልጅ በቀጣይ ሲዝን አቆዩት ማለት 1 ዓመት ውል ብቻ ነው ያለው። ስለዚህ እሱን 20 ሚሊዮን ፓውንድ ሁሉ ላይሸጥላቸው ይችላለች። ምክንያቱም እድሜው ገና ነው። መጠበቅ ሁሉ ዩናይትዶች ይችላሉ። 2 ዓመት መጠበቅ ሁሉ ይችላሉ። ይህን ሁሉ ገንዘብ አናወጣም ካሉ ግን ያም ይሆን አይመስለኝም እና ካርሎስ ባሌባ በቀጣይ ክረምት ላይ ወደ ዩናይትድ ለመምጣት የትኛውንም መስዋዕትነት ለመክፈል ልጁ ዝግጁ እንደሆነ ነው በፖስቱ ትላንት ፍንጭ እየሰጠው ለማለት ነው። ለማንኛውም ቤተሰቦች ይህን ይመስላል የዛሬ ዜናዬ። ብዙ ቆየሁኝ መሰለኝ። አይ ቲንክ ነገ ደግሞ በተለይ አንድ ብራዚላዊ ተጫዋች ጉዳይ ከዩናይትድ ጋር በጣም ስሙ እየተያዘ እየተወራ ነው የሚገኘው። ነገ በደንብ እመለስበታለሁ። ይሄ ልጅ ለማንቸስተር ዩናይትድ ለመፈረም ሳይቀረብ አይቀርም። ብዙ የሚታመኑ የዜና ምንጮች ነው ይህን ጉዳይ እየዘገቡ የሚገኙት። የአትላንታው የአማካይ ስፍራ ተጫዋች ኤደርሰን ብለን የምንጠራው ልጅ ዩናይትድ ሊመጣ የዩናይትድ ምናልባት የመጀመሪያው ፈራሚ ሊሆን እንደተቃረበ የጣሊያን ጋዜጠኞች በተለይ በስፋት እየዘገቡት ይገኛሉ። ነገ ይበልጥ ማብራሪያ ይሰጣችኋለሁ። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እስከዛ ሰላሙ ነው ባይ